አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቤዛ ምን ላርግሽ? አንዴ አዋሪ። ምንድነው ማዋራሽ? ደሞ ከኔ ምን ቀረሽ? አንዴ ማናግርሽ ነገር አለ። ምንድነው የምታናግሪ? ስለ ያሬድ ማውራሽ ነገር አለ። እኔ ደሞ ስለ ያሬድ ምንም ነገር ስለማይመለከተኝ ማውራት አልፈልግም። እሺ ቤዛ፣ አሁን ምነግርሽ ነገር ለህይወትሽ በጣም ይጠቅምሻል። ስለዚህ ቆም ብለሽ አዋሪ። እሺ ምንድነው የምታናግሪኝ የፈለግሽው? እኔና ያሬድ የተለያየንበት ምክንያት ልነግርሽ። ጊዜ ስለሌለኝ አፍጥኘው። ለምን ነበር የተለያያችሁት? አርግዤ። ምን አርግዤ ነው ያልሽው? አዎ አርግዤ ማለት። ቆይ እንዴት ማለት? ከማን ያረገሽው? አታስቢ፣ ከያሬድ እንኳን አይደለም። እና ታዲያ ቆይ ከማን ነው? እኔንም እሱንም ትምህርት ቤት የሚያመላልሰን ሹፌር ነበር። እሺ። እና ሳላስበው ከሱ ጋር በጣም ተቀራረብን። እንዴት ከያሬድ ጋር ሆነሽ ከሱ ጋር ትቀራረቢያለሽ? ያሬድ አንቺ እንደምታስቢው አይነት ሰው እንኳን አይደለም። ማለቴ ፍቅረኛሞች ብንሆንም ግን ሌላ ነገር ውስጥ የመግባት ሐሳብ የሌለው ጨዋ ልጅ ነበረ። እና እኔ ደግሞ በተቃራኒው በጣም ቀዥቃዣና ለነገሮች ፈጣን ነበርኩኝ። እሺ። እና ያሬድ ሲፈዝብኝ ከሹፌራችን ጋር በጣም ተቀራረብና ከሱ አረገዝኩ። የፈጣሪ ያለ አንቺ ልጅ ምን አይነት ነገር ነው እያወራሽ ያለሽው? የሆነውን ነገር ነው እየነገርኩሽ ያለሁት። እና መጨረሻችሁ ምን ሆነ? እና ያሬድ ይሄንን ሲያውቅ በጣም ተጸየፈኝ። አጠገቤ እንዳደርሽ ብሎ ሸሸኝ። እሺ ከዛስ? እናም ልጅ ላለመውለድ ባደረኩት ሂደት ውስጥ ብዙ ነገር አጣሁ። ትምህርቴንም አቆምኩኝ። በጣም አዝናለሁ። እና ይሁሉ ነገር ቆይ ለምንድን ነው ለኔ የምትነግሪኝ? ትናንትና ሁኔታሽን ሳየው ያሬድና አንቺ እንደምታፈቅሪው እሱም እንደሚያፈቅርሽ ተረዳሁ። እናም በእኔ ምክንያት አትሽሹ። ያሬድ በጣም መልካም ሰው ነው። ቆይ እኔ ያልገባኝ እኔና እሱ አብረን እንድንሆን የምትፈልጊ ከሆነ ተመልሰሽ መተሽ እንደ ፍቅረኛ አክት ማድረጉ ምን አስፈለገ? አንቺ ድርቅ በማለትሽ ፍቅሩን እንድትቀበዩ አንቺ ለማስቀናት የተደረገ ነገር ነው። እሺ ቆይ ይሄንን እቅድ ያወጣሽው ከማን ጋር ነው? እኔ ያሬድና ጸጋ። ግን ከክፋት አትሰጂው፣ አንቺን ስላፈቀረሽ ብቻ ነው። እሺ ሌላ ስምት ነግሪኝ ነገር የለም? ውጭ ሀገር ሄዳለሁ የሚያለው አንቺን ለማንቃት የተደረገ ነገር እንጂ ያሬድ ውጭ ሀገር አይሄድም። ምን? ቆይ የምርሽን ነው? አዎ የምሪ ነው። ግን አደራሽን በዚህ ምክንያት እንዳታኮርፍሽ። አረ እሺ አላኮርፈውም። እሺ ቤቢ ወይ ቤዛ፣ በጣም አመሰግናለሁ። እሺ ትልቅ ሸክም ነው ያቀለልሽልኝ። በጣም አመሰግናለሁ። መልካም እኔ እኮ የሚሰማኝን ስሜት ልነግርህ አስብና ከዛ ደግሞ የሆነ ችግር ትፈጥራለህ ብዬ እተወዋለሁ። አታስቢ፣ ምንም ችግር አልፈጥርም። ግን የሚሰማሽን ነገር ንገሪኝ። ምንም ለውጥ የለውም። እንደውም በጣም እየባሰብኝ ነው። እየባሰብኝ ነው ስትይ አሁንም ስለ ዮሲያስ እያሰብሽ ነው ማለት ነው? አዎ ሚኪ፣ እኔ ልጁም እንዳስነካኝ አላውቅም። በቃ እሱ ትዝ እያለኝ አይምሮዬ ምንም እረፍት ሊያገኝ አልቻለም። ወይኔ ሚኪ፣ ቆይ እሺ ምን ነው ትዝ የሚልሽ? በቃ አይኑ፣ ፈገግታው፣ ሳቁ። ግን ሚኪ በቃ ሊደብርህ ስለሚችል ከዚህ በላይ ምንም ባልልህ ደስ ይለኛል። ህፃኑን የልጅ አልፋቱ አያደል ችግርህ። እኔ እኮ በቃ እንደዚህ አይነት ነገር ልነግርህ ማልፈልገው እንደዚህ ችግር ትፈጥራለህ ብዬ ነው። እንደዚህ ይሆንሽ እያየሁ ዝም እንድል ነው እንደምፈልጊው? የፈለገ ቢሆንም በእኔ ምክንያት ከሱ ጋር ተጣልተህ ከትምህርት ቤት ስትባረር ማየት አልችልም። እሺ አሁን መፍትሄው ምንድን ነው? እሱን አላውቅም።
ቆይ ሶሲ ሴት አለች ዛሬ አልመጣችም። እሷም በሱ ምክንያት ነው ያልመጣችው ማለት ነው አይደል? አዎ ሳላየው መዋል ቢከብደኝም ግን በቃ ከትምህርት ቤት ቀርቼ እሱን ለመርሳት መሞከር ይሻላል ብላ ቀርታለች። እና ደግሞ ዴቭም አብሯት ነው ያለው። ወይኔ ሚኪ፣ ለማንኛውም ሚኒፒያን አንቺ ራሽን አታስጨንቂሽ። እውነት ለመናገር እኔ የሚያስጨንቀኝ አንተ ነገር ነው ማለት በቃ ካሁን ይደብርሃል እያልኩኝ በጣም እያጨነቀኝ ነው። መደበርማ ይደብረኛል፣ ግን አላ ይህን ነገር ያመጣሽው ፈልገሽው ስላልሆነ ችግር የለም። እርግጠኛ ነህ? አዎ እርግጠኛ ደግሞ እኔ እኮ የምወደው አንተን ብቻ ነው። እሱን እኮ አውቃለሁ፣ ግን በቃ ተረጋግሽ። ኡፍ ያሬዱ ምን ነው ብቻ አንተ ግዛት ጸጊ በጣም ጥፋተኛ ስሜት የተሰማኝ። ደግሞ ምን ተፈጠረ? ትናንትና በፍጹም እንደዛ ማድረግ አልነበረብን። እንደውም እኮ እኛ ጥሩ ነገር ነው ያደረግነው። አይ አይደለም፣ እንደውም ያደረግነው ነገር ቢዛን በጣም ነው ያስከፋት። እንግዲህ ያስከፍቷታል ብለህ ካሰብክ እንደለመድከው ሄደህ ይቅርታ መጠየቅ ነው። ኧረ አልጠይቃትም። ለምን? ምክንያቱም ጸጋ ድፍረቱ የለኝም። ማለት ጸጋ ያደረኩት ነገር ከኔ ስለማይጠበቅ ሄጄ ይቅርታ አድርጊልኝ ብሎ የማዋራቱ ሞራል የለኝም። ከቤሪ ጋር ከተፈጠረው ነገር በኋላ አናግሬያታለሁ ምናምን እያልከኝ ነበር እንዴ? አዎ ላናገራት ሞክሬ ነበር፣ ግን ደግሞ ፊቷ ላይ ያየሁት ስሜት በጣም ያሳዝናል። አይ ፍቅር በቃ አንበሳን ሁሉ ያንበረክካል ማለት ነው። በትክክል። እስከ መቼ ነው ቆይ እንደዚህ ቆዝመ የምትዘልቀው? እስከ መቼ እንደሆነ አላውቅም። እሺ ሌላ እንድናደርግ የምትፈልገው ነገር አለ? ምንም የለም። በቃ እሺ ባይ። ኤቪ እንዴት ነሽ? አለሁልሽ። ምን ነው ብቻሽን? እባክሽ የሱሲ ነገር በጣም እያስጨነቀኝ ነው። ትናንት አግኝተሻት ነበር እንዴ? አዎ አግኝቻት ነበር። እና ምን አለች? በጣም እየበረታባት ነው። ወይዳ ይሄ ነገር ግን ወዴት እየሄደ እንደሆነ ምንም ሊገባኝ አልቻለም። እኔ ምንም ሊገባኝ አልቻለም። እዮሲን አግኝተሽው ነበር እንዴ? እሱማ ያለሁበት ድረስ መጥቶ አግኝቶኝ ነበር። እና ምን አለሽ? መስተፋቅር ስለሚባል ነገር ምንም እንደማያውቅ ነው የሚነግረኝ። እሺ ታዲያ ልጆቹ ምን ሆኖ ነው እንደዛ የሚሆኑት? እኔ ምንም አላውቅም። እኔ ግን እየዋሸ ነው የሚመስለኝ። እኔም እየዋሸ ነው ብዬ አስብና የሚጨናነቀው ምናምን ነገር ሳይ አልዋሸም ብዬ እንዳስብ ያደርገኛል። የሚጨናነቀውን ስትይ? ትናንትና በጣም ሲጨነቅና የእነሱ ነገር እንቅልፍ እንዳሳጣው ሲናገር በጣም ያሳዝናል። አረ በጣም ያሳዝናል ያልሽው? አዎ ብታዩ እኮ በጣም ነው የሚያሳዝነው። እርፍ። እና አንቺ ምን ቤት ነሽ? ማለት ለሱ የምታዝኘው አንቺ ምን ቤት ነሽ? ጄሪ ደግሞ ምንድነው የምታወሪው? ይቅርታ አርጊልኝና አንቺ ልጅ፣ አንቺ ራሱ እኔ ምንም እያማርሽኝ አይደለም። ምንድነው የምትቀባጥሪው? አንዲት ሴት አንድ ወንድ ሲያሳዝን አለች ማለት የሆነ ፓወር ወደሱ እየገፋት ነው ማለት ነው እኮ መስተፋቅር። እሺ የሆነ ሰው በጣም እየተጨነቀ ብታዩና በጣም ብታዝኝለት ከሱ ፍቅር ይዞሻል ማለት ነው? ያ ሌላ ይሄ ሌላ። እሺ አሁን እይታሽን ከመስተፋቅር ውጭ አርጊውና እናወራ። ይቅርታ የኔ እናት፣ እኔ ከሱ ውጪ ሌላ ምንም ማድረግ አልችልም። ለምን? ምክንያቱም እያወራን ያለነው መስተፋቅሩን ተከትሎ ስለመጣ ችግር ነው። እሺ ይሁንልሽ። እና ሄቪ እዮሲ በጣም አሳዘነሽ? አንቺ ልጅ ምን ሆነሻል? ስንት ያወራሁት ነገር እያለ ትኩረትሽን እዚህ ላይ የምታረጊው? እሱን ተይ ውስቲ። ግን ካሳዘነሽ በኋላ ምን አደረግሽ? በቃ ትቼዋለሁ። እንደውም አልነግርሽ። ሄቪ ብቻ እየኮረፍሽኝ እንዳይሆን። አይ አላኮረፍኩሽ። ቤስቲ ወይ ሸይ ይሄ ነገር ምንድነው? በጣም ፊትሽ ደስ ብሎታል። ዛሬ ምን አግኝተሽ ነው? ናው ቹቻዬ፣ አልደብቅሽም በጣም ደስ ብሎኛል። ቹቻ እኮ ነኝ። ፊትሽን ማሳየት የማትፈልጊው ደስታ የሚሞላው የሆነ ነገር ስታገኝ እንደሆነ ማላቅ ነው እንደሚመስልሽ? ትናንትና እናንተን ከተለያዩዋችሁ በኋላ የሆነ ነገር ተፈጥሮ ነበር። ምንድነው የተፈጠረው? ወደ ቤት እየሄድኩ እያለ መንገድ ላይ ቤሪን አግኝቻት ነበር። ቤሪ
አዎ ቤሪ። ቆይ ደግሞ እሷ ምን ፈልጋ ነው ልታገኝሽ የመጣችው? እባክሽ እንደምታስቢው አይደለም። እኔም ሳገኛት ልታናድደኝ ነበር ይመስለኝ። እና ለምንድን ነው የተፈጠረው ነገር ግን ጭራሽ ካሰብኩት ውጪ ነበር እኮ? ምንድን ነው የተፈጠረው? በቃ ያገኘችኝ ከያሬድ ጋር ስላላቸው ነገር ግልጽ ልታረግልኝ ነበር። ቆይ አልገባኝም። እሷ ያብራራችልሽ ነገር በዚህ ልክ አንቺ ላይ ሃፒ የሚገጭ ነው? በትክክል። ቆይ ቤዚቲ ምን ብነግርሽ ነው? እሱን ነግርሻለሁ፣ ግን ቹቹሻ ለማንም ትንፍሽ ማለት የለብሽም እሺ? እንዲህ ናት እና ቹቻ። ቆይ አንቺ እንዴት ብታስቢ ነው እንደዚህ የምትይኝ? እሱማ ይገባኛል፣ ግን አለ አይደል የኔ ቆንጆ ተረድቼሻለሁ። እሺ አሁን ግን ጉዳዩን ንገሪ። ይልሽ የኔ ቆንጆ ምን መሰለሽ ቆይ አንቺ ግን ይሄ ነገር የምር ነው እንዴ? አዎ ፊዮሪ ምሬኝ ነው። ከተገናኘን ጀምሮ እኮ የተለያየ ነገር ነው የምታወሪው። ፊዮሪ የኔ እናት፣ እኔም እኮ የማወራው ነገር ግራ ነው የገባኝ። ቆይ እሺ ተረጋጊና የሚሰማሽን ነገር ቀስ ብለሽ ንገሪ። በቃ ፊዮሪ፣ ሁሉም ነገር የሚሰማኝ ልክ ሶሲን እንደሚሰማት ነው እኮ። እሺ እንዴት አይነት ነገር? በቃ ጭንቅ ይለኛል፣ ጥብብ ይለኛል። በዛ ላይ እዮሲ ትዝ ይለኛል። አንዴ አይኑ፣ አንዴ እጁ፣ በቃ ስንቱን ነገር ልንገርሽ። ያረላሽ ይሄ ብያ ምረርሽ እኮ ነው። አዎ ጓደኛዬ፣ እኔ እኮ ሶሲ ስታወራ በቃ ነገሩን ተራ አድርጌ ነበር ያሰብኩት። ልክ በእኔ ሲደርስ እኮ ነው የገባኝ። ወይዳ ወይኔ ሄዋን፣ ለስንት ነገር ስጠበቅ እንደዚህ ሆኜ ልቅር። የመጀመሪያዋ ሴት ጠቅላይ ሚኒስትር ሆናለሁ ብዬ ሳስብ መጀመሪያ በሚኪ ፍቅር፣ አሁን ደግሞ በዚህ መስተፋቅር እንደዚህ ሆኜ ቀረሁ። በእናትሽ ጓደኛዬ በቃ ተረጋጊ። ከዛ ቆም ብለን እናስባለን። ምኑን ቆምኩት ፊዮሪ? ቆይ እስቲ ንገሪኝ፣ ልቁምስ ብል የቱ ጋር እቆማለሁ? እሺ ቆይ ይሄንን ነገር ሚኪ ያውቃል እንዴ? አውቃል። እኔም እኮ እንደለየልኝ ያወቅኩት ይሄን ሁሉ ነገር ለሚኪ ስነግረው ነው። ማለት ልክ ለሱ ስነግረው በቃ ተቀያየረብኝ። ማለት ተናደደብሽ? መናደድማ በስንት ጣሙ። እና ተቀያየረ ስቲ እንዴት ነው? ይኸውልሽ ፊዮሪ ምን መሰለሽ፣ ልክ ሚኪን እያወራሁት ልውጥ ይልና እዮሲን ይውብኛል። ከዛ አይን ውስጥ ደግሞ የእዮሲን አይን አየዋለሁ። ወይኔ ጉዴ ሄዋን፣ የኔንስ ነገር ተይው ፊዮሪ። ለስንት ነገር የምጠበቅ ያችን የመሰለች ለግላጋ ልጅ እንደዚህ ሆኜ ልቀር? አረ ሄዋን በእናትሽ በፈጠረሽ እንዴ ተረጋጊ። ባክሽ 10 ጊዜ ተረጋጊ አትበይኝ። አንድም አንቺ ነሽ እዚህ ሁሉ ነገር ውስጥ የከተትሽ። በሆነው ባልሆነው ከሰው ጋር አትጣይ እያልኩሽ አንቺን እገላግላለሁ ብዬ ነው የሁሉ ነገር ውስጥ የገባሁት። ወይኔ ፊዮሪ፣ ድሮም እኮ የማረባ ሰው እንደሆንኩኝ ያውቀዋለሁ። አንቺ ደግሞ ሲቀልዱብሽ ዋቂያ። እኔ እኮ በቃ ስለጨነቀኝ የሆነ ሰበብ ማረገው ሰው ፈልጌ ነው። እሺ አሁን የት ነው? እዮስዬ፣ ወይኔ ውርደት። ደግሞ ምን ሆንሽ? አሰሚኝም እንዴ እዮስዬ ያልኩ ሳቆላምጠው ሚኪን እንኳን እኮ ያንን የመሰለ ሸበላ አንድ ቀን ሚኪዬ ብዬ ጠርቼው አላውቅም። እሺ ምን ባደርግ ነው ከዚህ ስሜት የምትወጪው? እሺ ቢልማ ቢያረክስልኝ ጥሩ ነበር። እሱማ የሶሲንም አርክስላት ስንለው እምቢ ብሎ የለ። አሁን ደግሞ ድጋሜ ሄጄ ከጠየቅኩት የማይሆን ነገር ነው የሚፈጠር። አይ ተይ ፊዮሪ ይቅርብሽ። ደግሞ ሳታስቢው ነግተሽው ሌላ አፍቃሪ ይፈጠር። ማኔ ፊዮሪ ነኝ ማፈቅረው? የኔ እናት መስተፋቅርን በቡጤ አትመልሺውም። እሺ ስነ ስርዓትሽን ያዥ። እሺ እንደዚህ የሆናችሁ እስከ መቼ ነው? አላውቅም። ቆይ ግን እሱ ምን አይነቱ ስግብግብ ነው? ሁለት አፍቃሪ ምን ያደርግለታል? ለዛውም ደግሞ ሁለቱም ፍቅረኛ ያላቸው ልጆች። የኔ ቆንጆ አንቺ ብቻ ተረጋጊ። እኔ እንዴትም ብዬ የሆነ መላ አላጣም። ቢሆንማ ጥሩ ነበር። እኔ ራሴ መላገኝ ብዬ አይደል እንዴ መላ ፈላጊውን የቀረሁት። ለካ ዘፋኞቹ ወደው አይደለም ወይ መላ ብለው የዘፈኑት። ቆይ አንቺ ምንድን ነው የምትቀባጥሪው? ተይዤ ነው ደግሞ ብቀባጥርስ አንቺ ምን አደረግኩሽ? ተቀበይኝ ብዬሻለሁ። ኧረ አላልሽኝም። ታዲያ ምን ታማረሪብኛለሽ? ይኸውልሽ ፊዮሪ፣ ዛሬ እኔ ሆድ ብሶኛል። ደፍቄ ሸቤ ነው እሺ የምገባው። እኔም እኮ ግራ ስለገባኝ ነው። ፊዮሪዬ፣ ዋዬ ዮሐን፣ የሆነ ነገር ማድረግ ፈልጌ ነበር። ብነግርሽ አይደብርሽም አይደል? እንዴ ለምን ይደብረኛል? እኔ እኮ ጓደኛሽ ነኝ። ሚኪ ሳይሰማ ተደብቀን ሄደን እዮሲን እንየው። ምን? አዎ ፊዮሪ፣ በቃ ትዝ እያለኝ እየተጨናነኩ ነው። ወይዳ፣ ቆይ ጓደኛዬ የምርሽን ነው? አዎ ፊዮሪ፣ ቆይ ቢቀለድ በእንደዚህ አይነት ነገር ይቀለዳል? ነሽ በቃ እንሂድ። ወይኔ ፈረሰኛው ምን ይሳናል? ምን አይነት የምስራች ነው የምሰማው? ወይኔ በእናትሽ ብቻ ደስታሽን በልክ አድርጊው እንዴ። አርኔ በልክ አድርጓለሁ። ቆይ ከዚህ በኋላ ቤሪ የምትባል ጉር ተመልሳ ትመጣ ማለት ነው እንግዲህ። ተመስገን የኔ ፈረሰኛው።
መቼም ቤዚቲ ይሄ ፊትሽን እያየሁ ከያሬድ ጋር እንዴት መቀጠል አሰባችሁ ብዬ አልጠይቅሽም። ቆይ አንቺ ምንድነው 10 ጊዜ ፊትሽ የምትይ? ፊቴ ምን ሆኗል? አረ ምንም። ግን ቤዚቲ በእናትሽ ሆዴንም ከሚቆርጠኝ እኔም ከምጨነቅብሽ ነፍሴም ከምትወጣ ቁርጤን ንገሪኝ በቃ። የምን ቁርጥ? ቆይ እሺ ከአሁኑ ወዲያ ከያሬድ ጋር እንዴት ልትሆኚ ነው? ቹቹሻ ከዚህ በላይ ራሴንም እናንተንም እሱንም ከዚህ በላይ ማሰቃየት አልፈልግም። እናማ በቃ ጥያቄውን እቀበለዋለሁ። ቤዚ ከምርሽ ነው? እሴኔ እናት እንደው ምን ላድርግሽ እንዴ? ቆይ አንቺ ምንድነው ይሄን ያህል ያስደሰተሽ እንዴ? ቤዚቲ በጣም ብዙ ነገር ነዋ። እስኪ ትንሹን እንኳን ንገሪ። ይኸውልሽ ቤዚቲ ትልቅ ሸክም ነሽ ከዚህ ከጫንቃችን ላይ እንደወረደ እርፍ እንዳለን የተሰማኛው። ቆይ ይሄን ያህል ጨንቅሽ ነበር ማለት ነው? ከምታስቢው በላይ ቤዚቲ እኔ እያንዳንዷ ጭንቀትሽን ነበር ስጨነቂ ነበር። የኔ እናት እወድሻለሁ። እሺ ሌላው ደግሞ ምን ደስ እንዳለኝ ታውቂያለሽ? ምንድነው? የታሪካችሁ አንድ አካል በመሆኔ በጣም ትልቅ ደስታ ተሰምቶኛል። የታሪካችሁ አካል ነው ያልሽኝ? አሁን የታሪካችሁ አካል እንዴ? ቆይ ምን ማለት ነው? ቤዚቲ አስበሽዋል? አሁን ወደፊት ትልልቅ ሰዎች ሆነን ማለት ሁላችንም የየራሳችን ኑሮ ይዘን ቆይ አንቺና ያሬድ እንዴ ጓደኛሞች ሆናችሁ ምናምን ሲባል ቹቹሻ የምትባል ጓደኛችን ብለሽ ስትጀምሪ ወይኔ አንቺ ልጅ አሁን እስከ አቅሜ በላይ ይሆንሽብኝ። ቤዚቲ እንግዲህ ቻው ምንም ማድረግ አይቻልም። ቹቹሻ አሁን ምንድነው ማደርገው? ቤዚቲ ምን ጥያቄ አለው? ይኸውልሽ አሁን ያሬድ ጋር እንሄድና ንግር እንዴ ምን ብዬ ነው የምነግረው? ይኸውልሽ እንሄድና ማለት ነው መጀመሪያ ያሬድ እንዴነት ይዋልሽ። ምክንያቱም ከሰላምታ ነው መጀመሪያ ያለብሽ። ከዛም በኋላ ውስጤን ደጋግሜ አዳምጫለሁ፣ እንዳፈቀርኩ ተረድቻለሁ። ስለዚህ የፍቅር ጥያቄን ተቀብያለሁ ትይዋለሽ። አንቺ ያምሻል እንዴ? ደግሞ ምን ቀረ? ቆይ ምን ብዬ ነው ሄጂ እንደዛ ብዬ የምናገረው? ቆይ ቤዚቲ እሺ ምን ችግር አለው? አሁን ደግሞ ሴት እኮ ነኝ ቹቹሻ፣ ክብር የሚባል ነገር አለ። እሺ አሁን እንዳልሽው ሄጂ ባናገረው እኮ ለኔ ያለው ክብር ይቀንሳል። ወይዳ ቆይ እሺ ምን ምናደርግ ነው የሚሻለው? እሱን አላቀልሽም፣ ግን በሞት የፍቅር ጥያቄን ተቀብያለሁ ምናምን አልል። ቤዚቲ እኔ ግን ካሁን እንዲያ ምን የሚፈጠር ምን በጣም ደስተኛ ነኝ። ዘዴ አምጪ እያልኩሽ ደስተኛ ነኝ ትያለሽ አይደለ? ኧረ ቤዚቲ ትልቁ ነገር እኮ አለቀ። ደግሞ ማለት ነው ለእሱ የማሳወቁ ጉዳይ በጣም ተራ ነገር። በእናትሽ ቹቻ አትቀልጂና እርጂኝ። ምን ማለት ነው ቤዚቲ? እሱ ያለበት ቦታ ትሄጂና አቴንሽን ትስቢያለሽ። ከዛም በኋላ ይጠራሽና ታወራላችሁ በቃ። እሺ ቆይ አቴንሽን መሳብ እንዴት ነው? ጎበዝሽ። ልክ እንደዚህ እንደዚህ ብለውማ ከአሁን በኋላ አጠገቤ እንዳደርሽ ብሎ ጥሎኝ ነው። ምን ማለት ነው? አይ ማለቴ አረማመድሽ በጣም ያምራል። እንደዚህ ይሻልሻል። ያው አረ ይሁን ነገር በይኝ በጣም እየጨነቀኝ ነው። ደግሞ ምን ወክ? የእነዚህ ልጆች ነገር እኮ ከቀን ወደ ቀን የተባባሰ ነው። ዛሬ አግኝታቸው ነበር? አረ አላገኘኋቸውም፣ ግን ደግሞ ሚኪ እየፈለገ ነው አሉኝ ሁሉም ሰው። ሚኪ ደግሞ ማን ነው? የሔዋን ፍቅረኛ። ወይዳ እሱ ደግሞ ምን አድርግ ብሎ ነው የሚፈልግ? ያው እሱም እንደ ዴቭ እጇን ይዞ መጥቶ አርክ ስላት ሊለኝ ነው። ከዛ ካለፈ ደግሞ ዘራፍ ቢልብኝ ነው። አሁን እዚህ የመጣው እሱን ተደብቀ መሆኑ ነው? አዎ የምር ግራ ነው እየገባኝ ያለው። ህይወቴ ወዴት እየሄደ ነው ያለው? እዮሲ ከዚህ በኋላ ግን ሌላም ችግር እንዳጋጥመ መጠንቀቅ ይኖርብሃል። ምን አይነት ችግር? ሌላም ሴቶች ጨብጣ አፈቅርሃለሁ ብሎ ከሚመጡብህ መጨበጥ ብታቆም ነው ይሻላል። እሺ እስከ መቼ ነው ማልጨብጥ? እሱን እንኳን አላውቅም፣ ቢያንስ ያለብህ ችግር ይበቃሃል ብዬ ነው። ወይኔ ዮሲ በገዛ እጄ ነፃነት ይልጣ። አይዞህ እንደዚህ እንኳን ራስን አታስጨንቅ። ለሁሉም ነገር ፈጣሪ መፍትሄ አለው። አይዞህ ነው ያልሽው? አዎ ምን ነው ችግር አለው እንዴ? አይ ከዚህ በፊት ማንም አይዞህ ብሎኝ አያውቅም። ምናልባት ያለሉ አይዞ የሚያስብል ችግር ስላላጋጠመ ይሆናል ነው ብለሽ ነው? እኔ እንግዲህ የሚሰማኝ እንደዛ ነው። እሺ ከዚህ በኋላ ራሴን ለመጠበቅ ሴት የሚባል ነገር አልጨብጥም ተባለ። ግን የሶሲና የሆነ ነገር እንዴት ነው ማድርገው? እኔ የሚሰማኝ ለሚገጥሙ ችግሮች መሸሽ መፍትሄ እንደማይሆን ነው። እና እውነት አንተ ነፃ ሰው ከሆንክ ነገሮችን ተጋፈጥና ራስህን ነፃ አውጣ። እውነትሽን ነው። ይህን ነገር ሸሽቼማ አልችለውም። በትክክል። እሺ አንቺን አንድ ነገር ላስቸግርሽ። ምንድን ነው? ቢያንስ ይህን ችግር እስክወጣው ከጎኔ ሁኚ። ከጎኔ ሁኚ? አዎ ከጎኔ ሁኚ። ከጎንህ እንኳን ባልሆን በምችለው አቅም አግዛሃለሁ። በጣም አመሰግናለሁ። ምንም አይደል። በቃ አሁን ነው መሄድ ይኖርብኛል። እሺ
አንቺ ጃውንም እንደቆዘብሽ ነው እንዴ? ሸግራ ገብቶኝ እኮ ነው። ወይ ካልሆነ እኔ ልንገርልሽ እንዴ? ምን ብለሽ? ቤዚቲ አፍቅራለች፣ ግን ድጋሜ ፍቅር ጥያቄ እንድታቀርብላት ትፈልጋለች ብዬ ነው። አንቺ ልጅ ወይ ደግሞ ካልሆነ ደብዳቤ ጽፈን ቦርሳ ውስጥ እናስቀምጥለት እንዴ? እሱም አይሆንም። ወይ ደግሞ ቤዚቲ በፋራው ቴጂና ማለት ያሬዶ ምን ሆነ ነው ምናምን ብለሽ አጠገቡ ትቀመጫለሽ። ከዛም በኋላ ወሬን ሲወልድ ጨዋታን ሲፈጥር ምናምን በዛው ፍቅራችሁን ትገላለጹ ይሆናል። ባይሆን እሱ ጥሩ ሀሳብ ይመስለኛል። ወይኔ ቹቹሻ እኔ እኮ ማለት ቤዚቲ የሚጠቀምብኝ አጥቼ እንጂ ምጡቅ የሆነ ጭንቅላት ነው ያለኝ ሲጀመር አይደል? እንደውም ተነሽ ቤዚቲ ይኸውልሽ እኔ እንደ ያሬዶ አክት አደርግልሻለሁ። አንቺ ደግሞ ማለት ነው ጨዋታ እየፈጠርሽ ምናምን ፍቅርሽን የምገልጭበት መንገድ ታመቻቻለሽ። ተነሽ በቃ ዳይ። አይ ቹቹሻ እኔ ይቅርብኝ አልፈልግም። ኧረ ቤዚቲ በእናትሽ ተነሽ ዳይ ተነሽ። መጀመሪያ ሙድ ውስጥ ግቢ። ያሬድ አቤት ቤዛ። ላናግር ፈልጌ ነበር። ወይ ስለምንድን ነው የምታናግሪኝ? እኔ የምልህ ያቺ ቤሪ የእውነት ሚስት ናት እንዴ? እዛቺ ምን ትላለች? በእናታችሁ ቤሪ ጸጋ ምናምን የሚባል ነገር እዚህ ጋር እንዳታነሽ እሺ? እና እኔ ለንግግሩ እንዲመቸኝ ነው። ኧረ እባክሽ እና ሌላ ነገር አትፈልጊም እንዴ? ልጅ እንደዚህ እንዳታወሪ ዳይ ወደ አክሽን። ምን ትላለች? በእናታችሁ ያሬድ ወይ ቤዛ ምን ሆነ ነው ብቻ ነው የተቀመጥከው? እኔ እኮ ብቻዬን አልተቀመጥኩም። እና ከማን ጋር ነህ? ማለትም አንቺ ልቤ ውስጥ ስላለሽ ከአንቺ ጋር እያወራሁ ነው። የምርህን ነው? አዎ ቤዛ የምሬን። እሺ ከኔ ጋር ምን ነበር ያወራኸው? ምን ያክል እንደማፈቅርሽ እየነገርኩሽ ነበር። እሺ ቆይ ታዲያ እኔ ምን አልኩ? አንቺማ የሆንክ እንከፍ ነው ያልሽ። ኧረ እኔ እንደዛ አልልህም። እና ምንድን ነው የምትይኝ? እኔም ስላንተ ማሰብ ማቆም እንዳልቻልኩ ነበር የምነግርህ። እርግጠኛ ነሽ ቤዚቲ? አዎ ያሬድ በጣም እርግጠኛ ነኝ። አንደኛ ቤዚቲ በቃ እኔ ይሄንን ነገር ነው የምፈልገው። አሁንም እሱ ጋር ትሄጂና አሁን ያልቻትን ነገር ተግባራዊ ማድረግ ይሁንልን ይመስልሻል? አዎ ይሁንልናል። ቆይ ቹቹ ይሄን ነገር በጣም እያፈጠነው ነው እንዴ? እቺ ትቀልዳለች እንዴ? ነይ በእናትሽ እንዴ! ወይኔ ጉዲ ፊዮሪ አዩሲ አይቼዋለሁ። ታዲያ ለምንድን ነው የተደበቅሽው እንዴ? ዳይኝ ነው እና ቢያይሽ ምን ችግር አለው? እንዳይመስብኝ ብዬ ነው። ምኑ ፍቅሩ? አዎ ፊዮሪ አየሽው አይደል እንዴት እንደሚያምር? ይሄው ምኑ ነው የሚያምረው? ይኸውልሽ ፊዮሪ አሁን እኮ ችግሩ ለኔ የሚታየኝ ላንቺ አይታየሽም። እስቲ ወደድሽው ነገር አንቺ ንገሪ። አየሽው አይኑ እንዴት እንደሚያምር? የሆነ በቃ ድንብላል አይመስልም? ምን ድንብላል ያልሽው? አዎ ድንብላል። ቆይ ምንድን ነው ያሳቅሽ? እኔ የምልሽ ቆይ ድንብላል ግን ምንድን ነው? እኔ እንጃ ግን የሆነ በቃ የሚንደባለል ነገር ይመስለኛል። አሁን ነይ እንሂድ። የት እንሂድና እናናግረዋለና። ቆይ ምን ብለን? እሱን እንኳን ለኔ ታዩ ፊዮሪ በእናትሽ በቃ ይሄ ነገር ይቅርብን። አንቺ አምሻል ነይ ነይ አምሻል ነይ። እንግዲህ እንደምንድን ነው የሚሻለው? እንዴ ቆይ አንቺ ሴትዮ ምን አድርግ ለምትይኝ? እኔ ለአንቺ ሲባል ከዚህ ሀገር ብን ብዬ ልጥፋ እንዴ? በሶማሌ የለል ልሰደድ? ምንድነው? ቆይ ለምንድን ነው የምትከታተይኝ? ካንተ ደግሞ ምን ፈልጌ ነው አንተን የምከታተል? እንዴ ውበት ያማሉሽ ነው? ይሄ ውበት ማርኮሽ የምትከታተይኝ? አልቀረብህም ድንቄም ውበት። ብቻ እኔ ቦቸራ ላይ ባልሆነ እንዲህ እያላገጥሽ ያለሽ ወይ? እኔ አላላገጥኩም። ድንቄም ውበት ማለት ታዲያ ሙገሳ መሆኑ ነው? ምን? ቆይ እንዴት ነው የምታወራው? ነገሩ ተይው። እናንተ የተስተማራችሁ ሰዎች እኮ በቃ የሚታያችሁ እንዲህ ጸጉሩን ቀልኝ የተቀባ እንዲህ ክብ የተቆረጠ ሱሪውን ዝቅ አድርጎ የሄደ የተንከረፈፈ የተንጀላጀለው ነው። እንደኛ አይነቱ ጀግና መቼ ታያችኋል? በይ እንዴ ቡቺ አነጋገርህ እኮ የባላገር ሰው መሰለ። ኋላስ እንዴት እንዲሆን አምረሻል? በይ እኔ የምለው ቆይ ግን መቼ ነው የምትስተማሩት? ሁሌም ነው። ታዲያ ቆራሊው አይመስል እንዲህ ግቢውን ሲያዞርሽ የሚውለው ምንድን ነው? እሰይ ምን አገባ? እንዴት ያገባኝ? እንዲህ የዞርሽ እየዋልሽ እኮ ነው ለሀገር ሸክም የምትሆኚው። ሸክም ብቻ እየመከርከኝ ባልሆነ አንቺ ለመምከር ምን ያንሰኛል? በይ አንቺ በጣም ብዙ ነገር ብቻ አንቺስ 11 ተምረሻልና እኔስ 3 ስለዘለቅኩ ነው። እቺ ምን የተመታች ነች? በሕፃኑ ሰሚ እኔ ቦቸራ ማለት ነው። አንቺ 11 ዓመት ሙሉ ተምረሽ ያላገኘሽውን ዕውቀት እኔ በ3 ዓመት የጎዳና ህይወት እየተማርኩ ሰው ነኝ። እሺ እንዴ ቦቼ ጎዳና ኖርሃል እንዴ? አዎ ኖሬያለሁ። ምን ነው ከኔ ጋር መኖር አማረሽ እንዴ? የት ጎዳና ነው? ኧረ እባክህ ሲያምርህ ይቅር። እሺ ኧረ እባክሽ አንቺ ራስሽ ሲያምርሽ ይቅር። እኔ ቦቼ ማን እንደሆንኩ አላወቅሽም።
ሰንጠጂ ከማንጋጋሽ ያበላነኝሽ ሌላስ የለህም? ላንጎራጉርልሽ እንዴ? በዚህ ድምጽ? ኧረ እባክሽ የኔ ድምጽ እኮ ላንቺ ከበቂ በላይ ነው። እስቲ እኔ በእንዲያ እንዲያ ነው ሌላውማ ፍቅር ነው። አዲስ አበባማ ሽር ነው በጫማ እኛም ባገራችን እኛም በወንዛችን ሽር ነው በእግራችን። ቆይ አንተ ልጅ ግን ታው ስለምንም አልሰማም እያልከኝ ነው? ቆይ እናንተ ምን ብዬ ባስረዳችሁ ነው የሚገባችሁ? ምንም ብለህ ብትናገር አንሰማ እና ማሰሙኝ ከሆነ እዚህ እንሰራላችሁ። አንቂ ሳልገልህ እቺን ልጅ መላ በላት። አይ ፊዮሪ አንቀሽማ እንዳትገዩ። ለምንድን ነው የማልገለው? ምክንያቱም እሱ ከሞተ ምን ይሞታል? ምን? አዎ ፊዮሪ። እንዴ አንቺ ልጅ ምን ሆነሻል? እንዲህ እያልሽ ስትወሪ እኮ ነው ሌሎች ሰዎች እውነት የሚመስላቸው። ይቅርታ የኔ ጌታ አናደድኩ እንዴ? ወይኔ ጉዴ! ጭራሽ የኔ ጌታ ነው ያልሽው? አዎ የኔ አባት ምን ነው ደበረህ እንዴ? ፊዮሪ እኔ ይሄ ነገር በጣም እየጨነቀኝ ነው። የምትፈልገው ነገር ይሄ አልነበር እንዴ? ምን ይጨንቃል? የሚጨንቀኝማ የሚወራው ነገር ውሸት ነው። በዛ ላይ ደግሞ አንድ እንኳን የሚያምነኝ ሰው የለም። እዮስዬ የኔ አባት የሚወራው ነገር ውሸት ነው አይደለ? ግን አንቺ ውሸት እንደሆነ እንዴት አወቅሽ? በቃ የሚሰማኝ ስሜት የሚነገረኝ ነገር በሙሉ እውነት እንደሆነ ነው። እኔ መስተፋቅር የሚባል ነገር አላቅም አልኳቸው አይደል እንዴ? እሺ ቆይ ታዲያ ለምንድን ነው እኔም ሶሲም ተመሳሳይ ስሜት እየተሰማን ያለው? አረ ፕሊስ ተረዱኝ። እዮስዬ እና ታዲያ ወዴት ነው? እኔ እንጃ። እኔ ትታይኝ ስትሄድ ትንሽ እንኳን ቅር አይልህ? እና ዝዬሽ ልዙ ከቻልክ ሲኔ ደፋርስ በእናታችሁ ሰማኛለህ ዮሲያስ? ይሄ ነገር በዚሁ የሚቀጥል ከሆነ የምንደራደረው በህይወት ነው ማለት ነው። ገባ? አንቺ ያምሻል እንዴ? ምንድን ነው? ቆይ የምንደራደረው በህይወት ነው ማለት ምን ማለት ነው? አሁን ታዲያ እንደዚህ እያሰቃየሽ እያየው ዝም እንድለው ትፈልጊያለሽ? ታዲያ የፈለገ ነገር ቢሆን እንዴት በህይወት እንደራደራለን ትይዋለሽ? እኔ እኮ እንደዛ ያልኩት አንቺ አስቤኝ ነው። ቢሆንም በኢየሱስ ያትስቀልጅ ደስ አይልም። ወይዳ ምንድን ነው የሚሻለው? አንቺ ሄዋን፣ እሺ ጠብቂኝ ሄዋን። የኔ ነሽ እጣ ፈንታ ሆኖ እድል ቢያስተያየኝ የኔ ነሽ እጅ ነስቼ አለፍኩ ሌላ ምን አቅማለኝ የኔ ነሽ ቤታችሁ ብመጣ አልተመቸሽም እንዴ? ኧረ በጣም ቆንጆ ነው። ግን ምን እንዴ ተረታይ ምን እያደረክ እንደሆነ ትነግረኝ ትችላለህ? እንትን ሻይ ቤት ዳይሬክተሩ ጋር ቡና ድርሼ የተመለስኩ እኮ እዚህ። አሁን ስለሱ የጠየቀ የለም። እቺ እኮ ጄሪ ትባላለች። የዛኔ ጎዳና ላይ ያለው ምናምን መዘፍናቸውን ዘፈኖች ዘፈንልኝ አለችኝና እንትን አንቺ መጣሽ። አሁን አንቺ እና ይሄንን ዘፈን ነው የምዘፍንላት እንዴ? አዎ ተረቴ እንዴ ችግር አለ እንዴ? ይሄ ዘፈን እኮ ለሷ አይገባት። ምን ማለት ነው? አንቺን የጠራሽ የለም። እሷ እያልሽ ወሬሽ ውስጥ እያስገባሽኝ አይመለከትሽም ትኛለሽ እንዴ? አሁን ስነ ስርዓት። ይሄ ነገር ሳላስበው ላፋጃቸው ነው እንዴ? አንተ ግን ቆይ ምን አይነት ልጅ ነህ? እንዴት ለኔ የምዘፍነውን ዘፈን ለሌላ ሴት ትዘፍናለህ? እንዴ እኔ ምን ላድርግ ትመጫለሽ ብዬ አላሰብኩ ማለት። እንደውም እቅጩን ንገረኝ ካልሽኝ አንቺ ሙዚቃዬን እንጂ እኔ መቼ ከጅለሽ ታውቂያለሽ? እናማ በቃ ቆሜ ከምቀር ብዬ እድሌን እየሞከርኩ ነው። ብቻ ሄርሜላ አልፈልግም ማለችኝ ብለህ እሷን እየጀነጀንክ እንዳይሆን። እስካሁን እንደዛ አላሰብኩም። አንቺ ግን ቆንጆ ናት እቺ ሀሳብ። እኔ አልገባኝ። አንቺ ምን ሆነሽ? ቆይ ምንስ በሆነ አንቺ ምን አገባሽ? ቆይ ትፈልጊያለሽ እንዴ? እስካሁን ድረስ እንደሱ አይነት ሀሳብ አልነበረኝም። ኧረ ከዚህ በኋላስ? ከዚህ በኋላ ምናልባት ሊኖረኝ ይችላል። ምን አልሽ አንቺ? ሰምተሻል። ለማንኛውም ቦችዬ የዘፈንክልኝን ዘፈን በጣም ነው የወደድኩት። ሌላ ጊዜ ደግሞ ሌላ ዘፈን ትዘፍንልኛለህ። አረ ምን ገዱኝ እናት አለም። ባይ ቦችዬ። የኔ ሳምቡሳ የኔ ቆቀር አካሄዷ ራሱ እኮ እንዴት እንደሚያምር የኔ እርጥብ። ምን አልካት? ወይ የኔ ቆቀር አለሽ እንዴ? ምንድነው ያልከው? የኔ ቆቀር ነው ያልከኝ? ወይ የኔ ነገር ለምዶብኝ እኮ ነው። የኔ ሳምቡሳ ማን ነው? የኔ ትርታ ሰማኛለህ ቦቻራ፣ ካንተ እንደዚህ አይነት ነገር አልጠብቅም ነበር። እሺ በጣም ነው ያዘንኩብህ። ደግሞ እኮ የፍቅር ጥያቄን እስከዛሬ ድረስ ያልተቀበልኩ ልፈተንህ ብዬ ነበር እና በሚያሳዝን ሁኔታ አንተ ግን ፈተናውን ወድቀሃል። እሺ እንዴ ስለዘፈንኩላት ነው? ምን እንዳደረግክ ራስ ታውቀዋለህ። ለማንኛውም በጣም ነው ማዝነው። እሺ አይወት አይማማር ግን ቅጥል አደረኩሽ አይደለ? እኔ ስንት ዘመን በራችሁ ላይ ብርድ እንዳልጠጣው አሁን ደግሞ ያስቀናና ሁሽ እንዴት እንደማቃጠልሽ ያሳይሻለሁ። እኔ ቦቻራ
ቆይ ሌላ ጊዜ ይጠራኛል ነበር እንዴ? ያሬድ ላናግረህ እፈልጋለሁ። ምንድነው ይዘ? ቆይ አንተ ልጅ የጻን ነገር ያስደስታል ልበል? ደሞ ምን አደረኩሽ? ምንድነው ውጭ ሀገር የማትሄደው ልጅ ውጭ ሀገር ላይ ነው ምናምን ብለህ ማውራት? ቆይ እንደዚህ አይነት ውሸት ካንተ ይጠበቃል? ቆይ ደግሞ እሱ ማን ነገረሽ? ማንም ይንገረኝ ማን? እሱ አንተን አይመለከትህም። ለምን እንደዛ እንዳደረግክ ልትነግረኝ ትችላለህ? በዚህ እሱን እኮ ያደረኩት ወዲጅ አይደለም። እሺ ያስገደደህን አንድ ምክንያት ልትነግረኝ ትችላለህ? ምክንያቴ አንቺ ነሽ። ቆይ አንተ ልጅ ለሁሉም ነገር እኔን ምክንያት ማድረግ አይሰለችህም እንዴ? ምን ላርግ በዚህ? እኔም እኮ ልጅ አይደለም። ጭራሽ ትክክል ነኝ ብለህ መልስ እየሰጠኸኝ ነው? ከነበርኩበት ነገር አንፃር እማረገው እያንዳንዱ ነገር ለኔ በጣም ትክክል ነበር። እንከፍ ነህ። እሺ ያሬድ። አሁን እንከፍ ነኝ። እንደውም ከዚህ በኋላ እየመጣሽ እየወቀሽ ስቀኝ አታብዥሽ። መልካም ቀን። ለራስህ መልካም ቀን። ያ ቤዛ ግን ምን አይነቷ እንከፍ ነሽ በፈጣሪ። አሁን ምን ላድርግ ነበር የመጣሁት? ምንድን ነው ያደረኩት? እሺ አሁን እንጂ ለቹቹሻ ምንድን ነው የምላት? ቆይ አንተ ልጅ ቆይ ግን ገብተህ አትማርም እንዴ? ምንድነው የምትሰራው? ቆይ እንዴ እያወደለደልክ አሁን ብትወርቄ ማን ያለ ሊባለው? እሺ ለኔ መከራ ቦቸራ ተወኝ በእናትህ። ልጅ አግኝቼ የሆነ ነገር ማድረግ አለብኝ ግዴታ። ማንን ነው? ዮሲያስ ነው ምናምን የሚባል ልጅ ነው። ያንተ ልጅ ያማል እንዴ? ቆይ አሁንም ተጣልተህ መባረር አማረህ? አንተ ፋራ ነህ እንዴ? እዚህማ አልጣል። ኧረ እባክህ እና እንደዚህ ተናደህ የምትሄደው ቆቀር ልትጋብዘው ነው እንዴ? አንተ ለቀልድ ቦታ መረጥለት። በፎን ቆይ እየተሰቃየች ያለች እኮ የኔ ፒያር ነች። እባክህ እኔ እንደዚህ ማውራህ ንዴት ላብርድልህ ብዬ ነው እንጂ እኔ ምን ስንት ቦታ እኮ እንደፈለኩት እንዲያ ሴት እየተሽለጠለጠ ግን አመለጠ። ቆይ እኔ ያልገባኝ ግን የምታገኘው ምን ልትለው ነው? እንዲያረክስላት ልጠይቀው ነው። አንተ ደግሞ ጅላ እንዴ ማርከስ ብቻ ላይ ሶሲና ያረክስላትም እንዴ? ምናልባት ያዴቭ የጠየቀው እኮ ተለሳልሶ ሊሆን ይችላል። እንዴ እናንተ ቆምጠጥ ብለህ ልጠይቀው ነው እንዴ? አዎ በቃ በሲሪየስ አናግረዋል። ለሞና ቡሽስ እሱን ተወው በእናትህ። እሱ እዛ ትርተው ጋር በል በቃ ቺን ፌርሙዝ አስቀምጬ የመጣው አብረን እናገኘዋለን። እሱ አይሆንም። ቆይ አንተ ልጅ ምንድን ነው የሚሻለው? ሰው የሚነግረን አሰማም እንዴ? ምን አለበት ባልወለድኳችሁ ኖሮ ቡዚ ዳር አንተ ልጅ ምንድነው ቆሌን ገፈፍከኝ እኮ። ትመኛለህ ቦቸራ? በፒያሬ ከመጡብኝ እኔም ከዚህ በላይ ነው ሞኖስ። አሁን ዞር በልኝ። እሺ አንድ ነገር ቃል ግባልኝ። እሺ ምንድን ነው? በቃ ምንም ቢፈጠር ፋውል እንደማሰራ ቃል ግባልኝ። እስቲ እንደዛ አላረግም። ጎበዝ በቃ እቺን ፌርሙዝ በቃ ላስቀምጣትና መጥቼ ደጀን ነው ሽም ሆነ አለውልህ መከታ አረ ሚኪ አንተ እንኳን ያራዳ ልጅ አይደል እንዴ? እንዴት አትረዳኝም? ያራዳ ልጅ ስለሆንኩኝ መሰለኝ እንደዚህ እያናገርኩ ያለሁት። ማለትማ ያራዳ ልጅ ባልሆን እንዴት እንደማወራ አሳይ ነበር። ቆይ ምን አድርግላት ነው የምትሉኝ? በቃ ትሰማኛለህ? ፒያሪን ወደ ቻናል ሊመልስልኝ ገባ። ቆይ እንዴት አድርጌ ነው መልሳት? እኔ ስለአንተ አይመለከተኝም። በቃ ግን ፒያሪ እንደ ድሮ ስትስቅና ስትጮት ማየት እፈልጋለሁ። መልስልኝ በቃ። ይኸውልህ ይሄ ነገር ክላስ ውስጥ እንደቀልፍ የጀመረ ነገር ነው እንጂ እውነት አይደለም። እና ታዲያ ሶሲ ምን ሆና ነው ዮሲ ምናምን እያለች የምታራግበው? እንጃለ አንተ ሚኪ እኮ ነኝ። እንዴት ነው የምትናገረው? እንዳን ካልተረዳኝ እንዴት እንድናገር ነው የምፈልገው? ይኸውልህ ትሰማኛለህ? እኔ አንተን የምረዳ ፒያሬን ወደ ቦታው ስትመልስልኝ ነው። አለበለዚያ እኔ እናንተ ማለት ከባድ ደርቢኖች የሚፈጠረው ማለት እፈርሽና ወደ ሸቤ ነው መመለሱሽ። ፍርሽ ስትል ፍርሽ? አዎ ፍርሽ። ትሰማኛለህ? ፒያሬን ወደ ቦታው እንድትመልሳት 2 ቀን ሰጥቻለሁ። አለበለዚያ ለአንተ ርህራሄም ትዕግስትም አይኖረኝም። ገባ? ያም ይመጣና እፈርሻለሁ፣ ይሄ ይመጣና እንደዚህ ያደርጋለሁ። አረ እንደው ፈጣሪ ምን ውስጥ ነው የገባሁት? ፎንቄ ይላል እንዴ? ቆይ ቦቼ አንተ ግን ለትምህርት ቤቱ ካፌ አይደል እንዲያስተናጋጅነት የተቀጠርከው? እና ምን ልትይ ነው? አረ ቦቼ አዝማሚያ ግን ማለት ነው የካፌው ጃብሎ የሆንክ ነው የሚመስለው። አረ ፎንቄ ብቻ እየሰከሽ ባልሆነ እና ምን እንድል ያምራል? አረ ፎንቄ እንደዚህ ደስ አይልም እንዴ? ሪስፔክት እንደራረግ እንጂ። አረ ቦቼ ምን እንደራረግ ነው ያልከው እንዴ? ሪስፔክት ምን ነው ገረመሽ? ቦቼ ይሄንን ቦምብ የሆነ እንግሊዘኛ ከየት ነው መንጩ አርገሽ ያመጣሻት? እኔ አንቺ ወንድም ምን ሆነሻል? ምሁራኖች የሚገኙበት ካፌ እኮ ነው የምሰራው።
ቆይ ግን እንዴት ብንዳፈር ነው እንደዚህ ተናገርሽኝ? አረ ቦቼ የምር ግን በጣም ከባድ ሚዛን ነሻል። ምን ሆነሻል እንዴ? ሌላ ታሪክ ውስጥ ገብቻለሁ እያልኩሽ እኮ ነው። የምር ይመሽ ቦቼ። ግን ቆይ ከየት ነው እንግሊዘኛውን የምትማረው? አንድ ስንት የምትባል አራዳ ትችላለች ብታይ። የሆነ ነገር ተጠቅማ ስትወጣ ምን ቲፕ ትሳሊ ትሄዳለች እንግሊዘኛ። ይቻም ያራዳ ልጅ። በዚህ አያያዝሽማ በአጭር ጊዜው ቅኔ ምናምን መዝረፍሽ አይቀርም። ምን ጥያቄ አለው? እኔ ቦቼ ተኛለሽ ከኋላችሁ ተነስቼ ይሄን እንግሊዘኛ ሳብላለሁ ትጉርታያለሽ። ግን ወይኔ ቦቼ ቀስቴ ግን ጉዱ ሊፈላ ነው። እንደው ፎንቄ ግን ስሞትልሽ ቀስቴ እስከ ስንት እንደተማረ ንገሪኝ እስኪ። እስከ ስንትስ ቢማር አንተ ምን አገባ? የቀራላ እንዴ የመንጓገጭ ነው። ይልቁንስ ወዴት እየሄድክ ነው? አረ ደግሞ ሳልነግርሽ ምን እሺ ነው እንዴ ይኸው በቴኮችኮቹ ማፋለም ጀመረ። ቆይ ቦቼ ደግሞ ማንና ማን ተፋልመው ነው? ምን ያልተፋለማለ የግቢው ሴት እንዳለ። የዛሬው ግን ከበድ የሚለው ጄሪና ተረታዬ። ጄሪ ደግሞ ማናት? ጄሪ ናታ እጅ 11ኛ ክፍል የምትማረው እኔ ኢቭን ያሉበት ክፍል። ሆ ደግሞ ስለሷ ማን ይነገረ? ማርክ ነው። ቦቼ ማርክ ደግሞ ማን ነው? ውይ ፎንቄ ግን ወደ ኋላ በጣም ቀርተሻል። ማርክ ማለት እኮ የወደፊቱ ዳንሰኛና ከባድ ዲያስፖራ እኮ ነው። ቦቼ በምታወራቸው ነገሮች እየተላለፍን ስለሆነ አሁን ጩቤ እንቀጥል በቃ። ይገርምሻል ጄሪን አስቆሚያት ወሬን እያወራው ማትመጣልሽ ትርታዬ ከተፍ። ከዛስ እኔ ደግሞ ይጣፍጥልኝ ብዬ የኔንሽ እያልኩኝ እየዘፈንኩኝ ፍሬንድ መታ ጓገጫ አትል መሰለሽ? ምን ይሁን ብላ። ይገርምሻል ከዛ በኋላ እኔ ዘፈኔን እየዘፈንኩኝ ይሄንን ዘፈን ከኔ ውጭ ለማንም እንዳዘፈን አላልኩም ብላ ጓገጫ ስትል ጄሪ መታ ጉንጭ ንድፍ። አረ ቦቼ እኔ እኮ ምን ሆኖ ነው በዚህ በኩል ዘመም ያልውላለሁ። ለካ ተነርፈሽ ነው። አስበሽዋል ግን ፎንቄ ጉንጭ ነድፋኝ እንደዚህ ዘመም ያልኩኝ ከንፈሬ በነርፌ ምን ሆነ ነበር? እንደባ መሬት ለመሬት ነበርኩ መሳበው። ቦችዬ ግን ማለት ጭዌሽ የሌለ ነው መሰለኝ። ደግሞ ሳልነግርሽ እዚህ ግቢ አደገኛ ወረርሽኝ ገብቷል። ተጠንቀቂ። እንዴ ደግሞ የምን ወረርሽኝ? የፍቅር ወረርሽኝ። ውይ ቦቼ አንተ ደግሞ ምንድነው የምትቀደደው? የምሬን እኮ ነው። ብቻ አልሰማሁም እንዳትይ። ምንድነው እንዴ? አረ ዮሲያስ የሚባለው ጀለስ እንዴ! አንቺ ፒያሬና ሶሲን እኮ መስተፋቅር አስነክቷቸው እያሳበዳቸው ነው። አረ ቦቼ በእናትህ አንተ ደግሞ እድል ሲሰጡ የሌለ ነገር ታወራለህ። ቦቼ እኮ ነኝ ቦቸራ። ከመቼ ጀምሮ ነው የሌለ ነገር ሳውራ ያየሽው? የምሬን ነው ጻኑን የምሬን ነው። ከፈለግሽ አንዳቸው ጋር ሄደሽ ቼክ ማድረግ ትችያለሽ። አረ ቦቼ አደርጋለሁ። ያላስተዋልሻት ግን አንድ ነገር አለች። ምንድነው ደግሞ? እንድታውቂያት ብዬ ነው። አሁን በንግግሬ መሀል ቼክ የምትል እንግሊዝኛ ተጠቅሜያለሁ። አሁን ይኸውልሽ ትሰሚኛለሽ፣ እኔ እንደናንተ ግቢውን ሰው ደለድል ሙሉ ዱር አይደለሁም። እሺ ይኸውልሽ ወደ ክፍል ግቢ፣ ስራ ያለብኝ ሰው ነኝ። ቻውት ቆንቃይ። አይ ቦቼ እንደው ምን አይነት እብድ የሆነ ሰው ነው ግን። ቆይ ማን ስለሆነ ነው ሌላ እንደዚህ ቢጠብረው? አንተ አግኝተሽው ነበር? አዋ አሁን ስመጣ ለኔ ዘፍኖልኝ የነበረውን ዘፈን ለዛ ጄሪ ለምትባል ሲዘፍን አልደርስም መሰለሽ? ቆይ ሚኪ ዘፍኖልሽ ነበር? አንቺ ደግሞ ማን ስለ ሚኪ አወራ? እና ታዲያ ስለማን ነው የምታወሪው? ስለ ቦቸራ ነው። ማን? ቦቸራ? አዎ ቦቸራ። እሱ ደግሞ ማን ነው? የሚኪ የጎዳና ጓደኛ እና የኔ አፍቃሪ። የኔ እናት እያወራሽ ያለሽው ነገር ምንም አልገባኝም። እኔ ምን መሰለሽ ቦቸራ ማለት እኛ ቤት ፊት ለፊት የሚኖር ጎዳና ተዳዳሪ ነበረ። እናም ከኔ ፍቅር ይዘውና ከኛ ሰፈር መጥፋት ያቅተዋል። እሺ ከዛ ሚኪ ደግሞ በእናቱ ሞት ምክንያት ልቡ ተሰብሮ ስለነበር ጎዳና ይወጣል። ከዛ ከቦቸራ ጋር ይተዋወቃሉ። ቦቸራ ደግሞ ስለኔ ሲነግረው ሚኪ እኔና እሱን ለማቀራረብ ሲል ከኔ ጋር ተዋወቀ። ቆይ እስከ ዛሬ ስንት ነገር ስናወራ ከርመን ይሄንን እንዴት አልነገርሽኝ? የነገርኩሽ መስሎኝ እኮ ነው። እናም የሆነ ቀን የባለ ሀገር ልብስ ለብሶ መጥቶ እኛ ቤት በር ላይ የኔንሽ ሚሊዮን ዘፍኖልኝ በጣም አስደስቶኝ ነበር። ከዛ ካፌ ወስጄ ጋበዝኩትና ተቀራረብን። እኔ የሚፈራኝ ነገርም ትንሽ ቀለል አለለት። አሁን ደግሞ እዚህ ትምህርት ቤት ውስጥ ካፌ አስተናጋጅነት ሆኖ ገብቷል። አገኘሽው? ባላገኘው ጥሩ ነበር። እንዴ ለምን? ምክንያቱም ያገኘሁት ምን እያደረገ ቢሆን ጥሩ ነው? ምን ሲያደርግ አገኘሽ? የኔንሽ ሚሊዮን ዘፈን ለጄሪ ሲዘፍንላት ነው። አሁን ገባኝ። እንደዚህ እየሆንሽ ያለሽው ቀንተሽ ነው ማለት ነው? አንቀን ነው። እና ምን ሆነሽ ነው? በቃ ግን ይህን ዘፈን ለሌላ ሴት ሲዘፍን ሳይ ደስ አይለኝም። እንዴ ታዲያ ትነግሪው ነበር? ችግሩ እኮ የተፈጠረው ስነግረው ነው። ብታያት እኮ እንዴት እንደዳደረጋት ጄሪ ተብያዋ ናት። እና ቆይ አንቺ ልጅ አፍቅረሻል እንዴ? አላፈቅረውም። እና እሱ ሌላ ሴት ቢቀርብ አንቺ ምን ይቀርብሻል? ደስ አይለኝም። በቃ ባላፈቅረውም እኔን አፍቅረው ሲጃጃል ሳይ ደስ ይለኛል እያልሽ ነው? በትክክል። በያሁን ተረጋጊ። ከዛ በፊት ግን እቺ ጄሪ የምትባል ልጅ ቦቸራ እንዳትቀርበው ማድረግ ይኖርብኛል። ብቻ እርዲኝ እያልሽ እንዳይሆን። ታዲያ ካንቺ ውጪ ማን አለ? በረዳሽ ደስ ይለኝ ነበር ግን አልችልም። ምክንያት?
ምክንያቱም በሌላ ስራ ስለተጠመድኩኝ። መቼም ፊዮሪ እንድበቀላት የላክሽኝን የረሳሽው አይመስለኝም። በዛ ላይ ደግሞ ሄዋን አለች። ከዛ ጄሪ ተጨምራብኝ ትምህርቴን እንዳልማር ልታደርገኝ ነው እንዴ? እንደዛ ሳይሆን ለጊዜው የነ ፊዮሪን ጉዳይ እናቆየውና ትኩረትሽን ቦቸራና ጄሪ ላይ እንድታደርግ ይፈልጋሉ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እቺ ደፋር እንዴት እንዳደረጋት እኮ ብታይ ጸጊ። የኔ ቆንጆ አሁን እኔ ስላለው ተረጋጊ እሺ? ቴንክ ዩ ሶ ማች። ከክላስ መልስ ሾፒንግ ልወጣ አስቤ ነበር። ታዲያ ምን ችግር አለው? ምን ያክል ትራንስፈር ላድርግልሽ? ደስ ያለሽ? እሺ የኔ ቆንጆ። እሺ አመሰግናለሁ። አሁን ግን ክላስ መግባት አለብኝ። እኔም ልሂድ በቃ። እሺ ቻው። እንደው አንቺ ልጅ ምን ይሻልሻል? በእናትሽ እኔ ቆንጆ የምስራች ስጠብቅ አንቺ ነገሮቹን ሁሉ አደበላልቀሽ ትመጫለሽ። እና እኔ አውቄ ነው በቃ ሁሉም ነገር ሳላስበው ነው ከቁጥጥር የወጣው። እኔ ምን ላድርግ? ወይኔ ቤዚቲ፣ እኔ ግን ይሄ ልጅ ካሁን ወዲያ አይንሽም ማየት የሚፈልግ አይመስለኝም። ወንድ ነው። አይልሽ ቤዚቲ፣ ይሄ እኮ ከመሬት ተነስተሽ ማለት እንከፍ የምትዩ ነገር ነው ይሄን ሁሉ ችግር ያመጣብን። እሺ ቆይ ቹቻ፣ እኔ ምን ላድርግ? ሌላ ጊዜ እኮ እንኳን እኔ ሄጄ ባጠገቡ አልፌ ይቅርና እኮ ያለሁበት ድረስ እየመጣ ነበር ሰላም የሚነሳኝ። ዛሬ ባጠገቡ ባልፍ ብዞር ዝም አለ፣ ተቆለፈ ልጁ። ታዲያ እኔ ምን ላድርገው? እና ከዛ በቃ እንደዛ ሲያደርግ ማረገው ነገር ጠፋኝና ሄጄ ላናግረው ስል አቤት ምን ነበር ሲለኝ ምን ላውራ። ከዛ አንተ እንዴት ትዋሽኛለህ ምናምን ብዬ ሳራ ጭራሽ ነገሬ ሁሉ ከቁጥጥሬ ውስጥ ወጣ። ምን እንዳልኩ ምን እንዳወራው አላውቅም። የኔ እናት እሱ እኮ ገብቶኛል። ሻበናት ሽሻው ምን እናደርግ? በቃ ቤዚቲ ከዚህም በኋላ ምንም አናደርግም። አርፈን ስብስብ ብለን ትምህርታችንን መማር ነው ያለብን። በእናትሽ ቹቻ ጭንቅላቴን አታዙሪው። ቤዚቲ ለማንኛውም አንቺ ታረጋጊ። ነገሮችን ቀስ ቀስ እያልን እናስተካክላቸዋለን። እሺ በቃ ነይ በቃ የኔ አፍቃሪ ቹቻ፣ ሁለተኛ እንደዚህ ብለሽ እንዳትጠሪኝ እሺ? እሺ በቃ አልጠራሽም። ለማንኛውም ተነሽ እንሂድ። የምሬን ነው የምሬ። ሁለተኛ እንደዚህ እንዳትጠሪኝ አልፈልግም። አልጠራሽም። በቃ ነይ በቃ አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይ እሺ፣ እሷ የፍቅር ጥያቄን የማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጅና አጥሽ ነበር ማለት ነው። ደግሞ ታውቂያለሽ ህይወት ያለሷ እንዴት እንደሚጨልም። የኔ አባቱ ተሰማሽው? አየሽ አይደለም ምን ያክል ግን እንደሚወድሽ። እሱማ አውቃለሁ። እሺ ቆይ ምን አባቴ ላድርገው? ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ለናገር አስብና ከዚያ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈርቲ ያለሽ። እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከሷ ውጪ ሌላ ሴት የሌለ መስሎ የሚታይ? ትሰማያለሽ ጸጋ፣ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚሆንልኝ የትም የለም። ገባሽ? ያሪድ እሺ በለኝና እኔ ቆንጆ ሴት አንትቼ ላጣብስ። ከዛ ይቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ አውጣት። በቃሽ።